ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የእንግሊዘኛ ቃላቶችን በቀላል መንገድ ማንበብ እንዴት እንችላለን የሚለውን ትምህርት ነው ይዤላችሁ የመጣው ማለት ነው። እንግዲህ ዛሬ ሞር ፎከስ የምናደርግ ምን ላይ ነው? ማንበብ ላይ ነው። ማንበብ ላይ አብዛኞቻችን ያው ትርጉሙን እያወቅን በቀላሉ ማንበብ እንቸገራለን ማለት ነው። እና ታዲያ ለዚህ መፍትሄ ይሆንላችኋል ያልኩት ትምህርት ይዤላችሁ መጥቻለሁ ማለት ነው። አብረን እናያለን። አሁን የመጀመሪያው ምን ይላል? እዚህ ጋር ተነባቢ አናባቢ ነው ያለ ቲኤ፣ ከዛ ኬኢ አለ። ስንት አናባቢ ያለ ማለት ነው? እዚህ ጋር ሁለት አናባቢዎች አሉ ማለት ነው። ሁለት አናባቢዎች አሉ። ስለዚህ አሁን የምንወዛገብ ምንድነው እንደ ታላ አንብበው ነው ወይስ እንደ ቴላ አንብበው እንላለን ማለት ነው። እዚህ ጋር እንዴት ነው የምናነበው? እንደ ቴ ነው የምናነበው። እንደ ቴ ምንድነው ያልኳችሁ? እዚህ ጋር ሁለት አናባቢ ከሆነ ኤን ኤ ብለን ማንበብ አለብን ማለት ነው። ኤን ኤ ብለን እናነባለን ሁለት አናባቢ ከሆነ ማለት ነው። አንድ አናባቢ ቢሆን ግን እንደ አናነባት ነበር። ሌላ አናባቢ ለምሳሌ ኢ ባትኖር እንዴት እናነባት ነበር? እንደ አናነብ ነበር ማለት ነው ኤን። ስለዚህ ጋር ሁለት አናባቢ ስለሆኑ ምን ብለን እናነባለን ማለት ነው? ቲኤ ብለን እናነባለን። ቲኤ ቲኤ። ስለዚህ በአንድ ላይ ቴ ብለን ነው የምናነባው ማለት ነው። ቴ ኬኢን በአንድ ላይ ክ ቴክ ቴክ ምን ማለት ነው? መያዝ ወይም መውሰድ። ይቅርታ እዚህ ጋር መውሰድ ብላችሁ አስተካክሉልኝ ማለት ነው። መያዝ ሳይሆን መውሰድ ለማለት ነው። ኦኬ ይሄኛውስ ምን ይላል? ኤስን እንደ ስ፣ ከዛ ተነባቢ አናባቢ ናቸው። አሁንም ፒኤ መጣ። ስለዚህ እንዴት ነው የምናነበው? እዚህ ጋር አሁን ሁለት አናባቢ ያሉ ኢና ኤ ሁለት አናባቢ ያለ ማለት ነው ከቃሉ። ስለዚህ ምን ብለን እናነባዋለን? ኤን ምን ብለን እናነባለን ማለት ነው? አ ሳይሆን ኤ ብለን እናነባለን ማለት ነው። ኤ ብለን እናነባለን። ስለዚህ ኤስን እንደ ስ፣ ፒኤን እንደ ፔ፣ ሲኢን በአንድ ላይ እንደ ስ ስናነባው ስፔስ ስፔስ ስፔስ። በአማርኛውም ጽፍ ያለው ምን ማለት ነው? ቦታ ማለት ነው። ቦታ። ይሄኛውስ ምን ይላል? አሁን ፒኤ እንደ ፔ፣ ፒኤን እንደ ፔ፣ ከዛ አይን አናነብም። ምክንያቱም የመጀመሪያ አናባቢ ካነበብን ቀጥሎ ያለውን ስለማናነብ እንደዚህ በአንዴ ሲመጡ ማለት ነው። ዲን እንደ ድ ስናነባው ፔድ 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 ምንድን ነው? የተከፈለ ወይም ተከፍሎ ያለቀ ነገር ተከፍሏል ማለት ፔድ እንላለን። ፔ ማለት መክፈል ነው። ፔድ ካልን ግን ኦልሬዲ ተከፍሏል ማለት ነው። ስለዚህ የተከፈለ ከሆነ ፔድ እንላለን ማለት ነው። እዚህ ጋር በተመሳሳይ አርኤ አሉ። አሁንም እዚህ ጋር ራ ብለን አናነብም። እንደምን የምናነበው ሬ፣ ምክንያቱም ሁለት አናባቢ ያሉ ማለት ነው። ስለዚህ ምንድነው አርኤን እንደ ሬ፣ አርኤን እንደ ሬ፣ አሁንም አርኢን እንደምናነበዋለን እንደ ር ስናነበው ሬር ሬር ሬር። ምን ማለት ነው? ያልተለመደ አልፎ አልፎ አንዳንድ የሚከሰት ነገር ሲሆን ሬር እንላለን ማለት ነው። ወይም ያልተለመደ አልፎ አልፎ እንደማለት እንጠቀመዋለን ማለት ነው። እዚህ ጋር በተመሳሳይ ኤስኤን እንደምናነብበው እንደ ሳ እናነብም። አሁንም እንደ ሴ ነው፣ ምክንያቱም ሁለት አናባቢዎች ናቸው አሁንም ያሉ። ስለዚህ ኤስኤን እንደ ሴ አነበብን። ኤምኤን እንደ ም ስናነበው ሴም ሴም። ምን ማለት ነው? ተመሳሳይ አንድ አይነት ለማለት ስንፈልግ ሴም እንላለን። ዘ ሴም። ስለዚህ ሴም ማለት ተመሳሳይ ማለት ነው። ዲኤን እንደ ዴ፣ ዲኤን እንደ ዴ፣ ቲኤን እንደ ት ነው የምናነበው ማለት ነው። ዴት ዴት ዴት። ኦኬ አሁን እዚህ ጋር የምትይዙልኝ ምንድን ነው? ሁለት አናባቢ ከሆነ አሁን የኤ ነው እያየን ያለ ማለት ነው። የኤ አናባቢ ላይ ማለት ነው። ስለዚህ ሁለት አናባቢ ከሆነ ምን ማድረግ አለብን ማለት ነው? ምን ማድረግ አለብን? ሁለት አናባቢ ከሆነ ኤን ኤ ብለን እንግሊዘኛዋን ራሷን ኤ ብለን እንጠራለን ማለት ነው። አንድ አናባቢ ከሆነ ደግሞ እናየዋለን። እንዴት ነው የምናነበው? አ ብለን እናነባለን። ኤ መቼም ሁለት አይነት ድምፅ እንዳለ ታውቃላችሁ፣ ኤ እና አ። ስለዚህ
እንደ ኤ ምናነባት መቼ ነው፣ እንደ አ ምናነበው መቼ ነው የሚለውን አሁን እዚህ ጋር ታያላችሁ ማለት ነው። እንደ አ ምናነባት በኋላ እናያለን፣ አንድ አናባቢ ብቻ ሲኖር ነው። አሁን ያየነው ግን አንድ አናባቢ ሲኖረው ይቅርታ፣ ሁለት አናባቢ ሲኖረው እንዴት ማንበብ እንዳለብን። ስለዚህ እንደምናየ ማለት ነው። ሁለት አናባቢ ካለው ኤን ኤ ብለን እንደምናነብ አይተናል ማለት ነው። አ ሳይሆን ኤ ብለን እንደምናነብ አይተናል ማለት ነው። አሁን ወደዚህኛው ስንሄድ ደግሞ ምንድነው እንዴት ነው የምናነባው? ኤን አ ብለን እናነባለን ማለት ነው። ያ እዚህ ጋር አሁን ኤስን እንደ ስ ቲኤን አሁን እዚህ ጋር እንደ ቲ አናነብም፣ እንደ ታ ነው የምናነበው። ቲኤን ታ አርን እንደ ረ ምን ብለን እናነባዋለን? ስታር ስታር። እዛኛው ጋር ልዩነት ምንድነው? እዚህ ጋር ሁለት አናባቢ ሲኖራቸው እንደ ኤ አንብበናል። እዚህኛው ጋር ግን አንድ አናባቢ ስለሆነ አ ሚል ድምጽ አላት ማለት ነው። ኤ አ ሚል ድምጽ አላት። ስለዚህ ኤስን እንደ ስ ቲኤን እንደ ታ አርን እንደ ር ስታር 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 ምንድነው? ኮከብ ኮከብ ማለት ነው። ኮከብ ያ ይሄኛውስ ፒ እንደ ፕ አናባቢ ውጭ ስለሆነ ስድስተኛ ስለሆነ እንደ ፕ ነው የምናነበው። ይሄን ኤልኤ አለ። አሁን እዚህ ጋር ሌ ብለን አናነብም፣ ምክንያቱም አንድ አናባቢ ከሆነ እንደ አ ስለምናነበው ኤ አ ሚል ድምጽ ስላላት ማለት ነው። ስለዚህ ኤልኤን ላ ኤንን እንደ ን ስናነበው ፕላን ፕላን ምን ማለት ነው? እቅድ እቅድ ማለት ነው። ያ ይሄኛውም በተመሳሳይ ቢኤን መቼም ቤ አንልም ባ ብለን እናነባለን። ዲን እንደ ድ ስናነበው ባድ 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 ምን ማለት ነው? መጥፎ መጥፎ። ይህንም በተመሳሳይ አሁን ሴ አንልም፣ ምክንያቱም አንድ አናባቢ ነች። እንደ አ ነው የምናነበው። አ ሚል ድምጽ አላት። ኤስኤን ሳ አልን። ከዛ ውን እንደ ዳብሊውን እንደ ው ስናነበው ሳው 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 ማለት ምንድነው? አየ ኦልሬዲ አሁን ሲ ካልን ማየት ከሆነ ሳው ካልን ኦልሬዲ ታይቷል ማለት ነው። ስለዚህ አየ ለማለት ስንፈልግ ሳው ወይም አየች ለማለት ሳው እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁን ኤፍኤን እንደ ፋ ኤፍኤን እንደ ፋ ኤስን እንደ ስ ቲን እንደ ት ስናነበው ፋስት 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 ምንድነው? ፈጣን ፈጣን ማለት ነው። ፈጣን ያ የመጨረሻውስ ምን ይላል? ፒኤን አሁንም እንደ ፒ አናነብም፣ ምክንያቱም ምንድነው? አንድ አናባቢ ስለሆነ ኤ አ ሚል ድምጽ ስላላት ማለት ነው። ስለዚህ ፒኤን በአንድ ላይ ፓ ኤስን እንደ ስ ቲን እንደ ት ስናነበው ፓስት ፓስት ምን ማለት ነው? ያለፈ ያለፈ ለማለት ስንፈልግ ፓስት እንላለን ማለት ነው። ያ እንግዲህ አብዛኞቻችሁ ምንድነው ትርጉሙን እያወቃችሁ እንዴት በእንግሊዘኛውን እናንብበው የሚለው ነገር ትንሽ ግልጽ ማይሆንላችሁ ሰዎች ካላችሁ እዚህ ጋር መፍትሄ ታገኛላችሁ ማለት ነው። አሁን ዛሬ ያየን ምንድነው? በኤ አንድ አናባቢ ሲሆንና ሁለት አናባቢ ሲሆን እንዴት አድርገን እናንብበው፣ ኤ ምን አይነት ድምጽ አላት የሚለውን አይተናል ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለችሁ ካያችሁ አሪፍ ታገኛላችሁ። በሚቀጥለውም በኢ በኦ በዩ እያልን ስለምንሰራ ቪዲዮውን ተከታትላችሁ ማየት ትችላላችሁ ማለት ነው። ኦኬ፣ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘላችሁ። ሰናይ ጊዜ